አስገድዶ ደፍሮኛል እሺ ባሩጂ ስትቀሪ መጣሻ የምን ደሞ የትኛው ስትሻት ደሞ ይወሰደችው ነው የትኛው ስትሻት ምንም ያልወጣበታል ኧረ ምንም ያልጣለው እና ወዴት ሄድ ነበር ሽንት ቤት ማን ነው ስራ ሽንት ቤት ነበር ሽንት ቤት ማን ነው ስራ ግን ተባተልኩ አሁን ግን መጥፋንቺ እሺ ባስጠጋውሽ ባኖርኩሽ እሺ ተንከባክቤ ባኖርኩሽ ተናገር አድርገባታል ወይ ለቀቀኝ እኔ ምንም ነገር አላደረግም አድርገባታል እልሽ ባሰራሽ በብሬ ነው እሺ ታውቂያለሽ አይደለ በብሬ ከዛ እንካለችው በኋላ ብድግ አርጋ ባናቴ ነው የደፈችው ሳላት ከጀርባሽ ምንድነው አንተ እንደዚህ የምታፋጥጠኝ አትጩይብኝ እኮ ያፋጠጥከኝ ነው ምንድነው እንዳትጩይብኝ አጋጣሚ ሆኖ ፋዘር አረፈ ማለት ነው እሱ ነው የሚያስተዳድር ማዘር ትንሽ ያማታል እግሯ ምናምን ትንሽ መራመድ አትችልም ምንድነው እንዳትነኪያት ማነው ውሽማሽ አንተ ማንም ለሆነ ሸኝተሻታል አይደል እንዴ ሳልደበድባት ነው አይሆንልኝም አስገፍትረኝ ሳልደበድባት ችሊዝ ምን መምታት አለብኝ ይቅርብኝ ወደ እናቴ ላከኝ የምሬ ነው ከቻልክ እናቴ ወደ እናትሽ ልክ ምክንያቱም ዘመን በለው እናጣም ቢያንስ እንኳን ማለት ነው ሌላው ነገር ይቅርብኝና እናቴ ጋር በቃ ለሷ ልኖርላት ታውቃለህ እኔ ደግሞ ማን ይደፋባታል እያልኩክ ነው ቤት አንቺ ነው ልደፊባት የምትችይው እኔ ለምን ደፋባት አንቺ ጋር ጥሩ ግንኙነት እንዳልነበርና አሁን ድራማ የምታበቂሽ ነው እርግጠኛው ነክ እንደዚህ የምትናገረው እንደተደበደብኩ ሰውነቴ ምን አርግ ይያለች እና አሁን እኮ ይታያል ዱላ ያረፈብኝ የግሬ ራሱ ያበጠው አንቺ ማንም ለሆነ ሸኝተሻታል አይደል እንዴ ሳልደበድባት ነው አይሆንልኝም አስገፍትረኝ ችሊዝ ምን መምታት አለብኝ እኔ ነው አሽቺ ነገር ይጃለው ብለኝ እዚህ ቁጭ ብላ እኔ ስራት ይኖርሽ አውጥተሻል እንዴ ታንቺኛ እኔ አልጣልኩሽም ይሄን ብለሽ በፍላጎት አንተ ምን ስለሆንሽ ነው በስተቀር ቁጭ በይና እናውራ ዛሬ መምታት አለብኝ እኔ ነው ስታሽ ነበረች አንቺ አለ ቁጭ ብለሽ ለምን አትወሪኝም እኔ ቁጭ በይ አንቺ እንዳትነኪያት እዚህ ቁጭ ብለሽ ነገር ቤት ይጀለልሽ እንዳትነኪያት አሃ የወሰድሽው እንደሙስ ጨርሰሽ ባሩጂ ስትቀሪ መጣሻ የምን ደሞ የትኛው ስትሻት ደሞ የወሰደችው ነው የትኛው ስትሻት አንተ የምታውቀው ነገር አለ አሁን ሰነ ስርዓት ይኖርሽ አሁን እንግዲህ ተመልካቾች የሚያስጠጋሽ አጣሽ ድጋሚ ነገ መጣሽ እንዴ ረጋቤ አሁን እንግዲህ ከሰከንዶች በፊት በጣም ጥሩ አሰሪ የነበረችው ድንገት ተቀይራለች ምንም እየቀለረብሽ አይደለም ምንም ድራማ እየሰራንብሽ አይደለም በጣም ስርዓትና ይዘሽ በስተክል ልትወሪኝ ፈልጋለሁ እያወራችሁ ነው ያሉት ስርዓት ይዘሽ ከዚህ በኋላ እንዳትነኪያት ሁለታችሁ ምን እንዳላችሁ ራስ አልገባችሁኝ ምን እንደሆነ እናንተ እሱ ምንም ይኖርናል አንቺ አይመለከትሽ ወነትሽ ወጣብሽ እኔ ሰይጣንነትሽ ወጣብሽ አይደል አሁን ግን መጥፎ አንቺ እሺ ባስጠጋውሽ ባኖርኩሽ እሺ ተንከባክቤ ባኖርኩሽ እንዳትነኪያት አሃ የወሰድሽው እንደሙስ ጨርሰሽ ባሩጂ ስትቀሪ መጣሻ የምን ደሞ የትኛው ስትሻት ደሞ የወሰደችው ነው የትኛው ስትሻት አንተ የምታውቀው ነገር አለ አሁን ሰነ ስርዓት ይኖርሽ አሁን እንግዲህ ተመልካቾች የሚያስጠጋሽ አጣሽ ድጋሚ ነገ መጣሽ እንዴ ረጋቤ አሁን እንግዲህ ከሰከንዶች በፊት በጣም ጥሩ አሰሪ የነበረችው ድንገት ተቀይራለች ምንም እየቀለረብሽ አይደለም ምንም ድራማ እየሰራንብሽ አይደለም በጣም ስርዓትና ይዘሽ በስተክል ልትወሪኝ ፈልጋለሁ እያወራችሁ ነው ያሉት ስርዓት ይዘሽ ከዚህ በኋላ እንዳትነኪያት ሁለታችሁ ምን እንዳላችሁ ራስ አልገባችሁኝ ምን እንደሆነ እናንተ እሱ ምንም ይኖርናል አንቺ አይመለከትሽ ወነትሽ ወጣብሽ እኔ ሰይጣንነትሽ ወጣብሽ አይደል አሁን እንግዲህ መጥፎ አንቺ እሺ ባስጠጋውሽ ባኖርኩሽ እሺ ተንከባክቤ ባኖርኩሽ ጉልበቴ መጣሽ ነው የምን ጉልበት እልሽ ባሰራሽ በብሬ ነው እሺ ታውቂያለሽ አይደለ በብሬ ስለከፈልከት እንደፈለግሽ ተማረግኳት ሲምኮ ሲቀጥል ደግሞ ህክምና ስቲል እየደማች ነው ህክምና አላደረገችም አንቺ አላሳከምኩሽም የት አላሳከምኩሽም እንዴ ዶክተር እኮ ላይ ያተመኩ አንቺ ይዋሽሽ ነው አትጭ ውሸታ ጫይ ይሄ ነገር እኮ ነው የሚያናድደኝ ድሮም ጀምሮ የሚያቃጥልሽ ውሸታም ከሃዲ እንደትነኪኝ ድሮ ይበቃል እንዳያ የደበደብሽኝ በረዘር እንዳነከኝ ከይሲነሽ በእናትሽ እሺ አይደለም አሁን በጥርስሽ ነክሰሽኛል ሰቅትሽ እኔ አንቺ ነከስኩሽ ሰቅትሻው አሁን እሱን ችግር የለም እቺ ማን ነው እናትሽ ሽማሽ ነው ምንድነው መተሽ ዝም ዘባረቂብኝ ከዚህ ጋር መተሽ ችግር የለውም ምን ችግር የለውም አንደኛ እኔ አሁን ምን ማለት ነው ውሸታም አስመሳይ ሁሉ ጊዜ አዳምጪኝ
ምንድነው ማዳምጥ አንተ ደግሞ እሺ ምንድነው ማዳምጥ ሲቀጥል እንደዚህ እንዳታወሪ እሺ ያዳምጥኩት ነው ቀርሞ ሆኖ ህክምና ወስደሻል አይደል አዎ ወስጃታለሁ ህክምና እኮ አላገኘችም እኮ እንደምትነው እኔ እንግዲህ ሰማኛለህ ሄጄ አሳክሚያታለሁ ነሽ እንዴ ቼክ እናድርግ የት ነሽ የምሄደው የምትርሽበት ሐኪም ቤት ነው ለምን አንተ ልጅ ከመሄደው አሳክሚያታለሁ እኮ አይደል አሳክምሻት ቼክ እናድርግ አልወጣም ከዚህ ቤት አሳክሜሻለሁ ወደ ሀገሬ ሸኝኛልሽኝ ብርሽን ሰጥቼ ልኬሻለሁ ስንት ወር ቆይ የሁለት ወር ደሞዝ ሰጥሻት የምን የሁለት ወር ሙሉ ደሞዟን ነው እንደውም ላፊ አድርጌ ነው የሰጠኋት ጨምረሽላት አልሰጠሽኝም እቺ ካዲው አውጥተሽ እንደቃል ኢቭን እንደው ስንመጣ እየነገረችኝ ያለለ ሙሉ ልብስ አራስ ወሰደችማ የሷ ልብስ እኔ ጋር ምን ያደርጋል የሷ ልብስ እንደሆነ እኔ ያለብሰው እኔ ምን አረክልሻለሁ ለምትላሽ ይሁን አላውቅም እና እኔ ምን ያደርጋል አንቺ ልብስ እንደሻለሽ እንደ ከዚህ ቤት አዳምጪ ለምን ተሸሄድሽው ለምን ያስቀመጥሽው እንዳደረግሽኝ ምንድነው ነው ያረኩሽ ምንድነው ያረኩሽ ተናገሪ ምንድነው አንተ ደግሞ የምትለው አንቺ ሆም ብለሽ መቼም እኔም መጀመሪያውንም እኮ ያልኩሽ ነበር እኮ አንድ ሰው እንደዚህ አሁን ጀርባዋ ምናምን የሰውነቷ ያይሽ ነው አይዞሽ ያይሽ ነው አይደል እንደዚህ አንድ ሰው ራሱ ላይ እንደዚህ ሻወር የሚወስድበት ውሃ አይደለም ሙቅ ውሃ እንጂ አይደል ምንድነው ያልከለከው አንቺ ሆም ብለሽ ያደረግሽው ነገር ነው ያን ደግሞ ይሄው ምስክር አደረጋሽ ስለዚህ ውሃ ደፈሽባት ያልከኝ ነው ሙሉ ለሙሉ አንቺ አይደለም አንቺ ነኝ እንደደፋውብሽ ነው ማነው እኔ አትጭይ ወይኔ ስራቱ ነው እንዳትነኪ ጭራሽ እንዳትነኪ እኔ አልደፋውባት እኮ ትሰማኛለህ እኔ እዚች ላይ አልደፋውበትም ከደፋውበት ለምንድን ነው ሐኪም ቤት መወስዳት አዳምጪ እሺ ስራትሽን ይዘሽ በስተክል አዋሪ ቀርሞ ነው አንቺ ሆም ብለሽ ደፍተሽባታል እኔ አልደፋውባትም ትሰማኛለህ እኔ አልደፋውባትም እቺ ልጅ እየዋሸሽ ነው ድሮ ውሻታም እቺ አንድ ቀን እንኳን እውነት በስተት ተናግረሽ አታውቂም ምክንያቱም አንቺ ነሽ እኮ አስመሳይ ለጎረቤት እንኳን እኮ እኔ እየተናገርሽ ነው እኔ አስመሳይ አረ ሴትዮ አዳምጪኝ እሱን ይዘሽ ስለመጣሽ ነው ዛሬ እንደፈለግሽ እየተናገርሽኝ ያለው አዳምጪኝ እኔ ናት አሁንም ቢሆን ሴት ልጅ ስለሆንሽ ነው እንጂ ላንቺ አንሽ አይደለም ምን ታረጋኝ ነው እሺ ታረጋሻለሁ እስኪ በቃሽ ምን ስላረኩኝ ለተናካት እንዳትሞክሪ አሁን ምን አለ መሰለሽ እሷ እርግጥ ነው ያንቺ የቤት ሰራተኛ ነበረች ስለዛ እንደፈለግሽ ማድረግ ትችያለሽ ማለት አይደለም ለምንድነው ልትነኪኝ ለምንድነው የምትመጪት እየዋሸሽ ነው ንግግሩ እኮ በስተክል አንቺ እየዋሸሽ ነው ውስጥ እኮ ነው ቤት እንኳን ሰዋለው አንቺ እየዋሸሽ ነው እኔ ምንም ነገር ስለዛ እኔ አልነካውሽም አዳምጪኝ መጀመሪያ እንደማመጥ እሺ ተናገር ሁለታችንም ሶስታችንም እዚህ ጋር ያለነው የአንድ ቤተሰብ ልጅ አይደለም ስለዛ እሷ አንቺ ሰራተኛ ስለሆነች እንደፈለግሽ ተነስተሽ ልትመቻት አትችይም እኔም አልነካውሽም ካሜራ አለ እያንዳንዱ ነገር ያስጠይቅሻል እኮ እያናደደችኝ ነው እንደፈለግሽ ተናደጂኝ ደፋሽብኝ እያለችኝ ነው እንደፈለግሽ መሆን ትችያለሽ አዳም የሰጠሁትን ደሞዝ አልሰጠሽኝም እያለች ነው ታዲያ ለምን አልናደድም እኮ እንደመንካት ግን አትችይም ነው የምልሽ እሺ እኔም አሁን ወንድ ቢሆን አሳይሽ ነበር ሴት ልጅ ስለሆንሽ ነው በስተክል ላወራሽ እየሞከርኩ ያለሁት ላንቺ አንሽ አይደለም ቀርሞን ባርጋና ሳምና ይዛከ ይመጣች እንደፈለገ ሊሆን ይችላል ታው እሱ ላይ እንመለሳለን እሱ ላይ እኔ መረጃ ስላለኝ ነው በደንብ እመጣልሻለሁ እሺ ሲቀጥል እንግዲህ ስልክ አላት አይደለ መረጃ ይዘናል የምን መረጃ እንግዲህ ምን መረጃ ነው አዳምጪኝ የምን መረጃ አትጩይብኝ አዳምጪ አሁን መረጃ ስሚ እሷ ስልክ ጋር ደውለሽ እየሰራሽ ያለውን ነገር ሙሉ አውጥቼዋለሁ ላሰማሽ ይችላል አዳምጪ ቁጭ እንደ ስርዓት ነው እኔ አስፈራርትሻለሁ ላሰማሽ ድምጽሽ ላሰማሽ የኔ ድምጽሽ እቺ ካዲ ሴት ጋር አንቺ አርፈሽ ቁጭ በይ ወይኔ እቺ ሰራችልኝ እኮ ስሚኝ አሁንም ቢሆን እኔ ነገርኩሽ ነው ያለሁት ሙሉ መረጃ ይዤ ነው የመጣሁት እንጂ ከመሬት ተነስቼ አይደለም አሁንም ቢሆን አሉ የህግ አካላትም አሉ ይሽገባሉ ስለዛ ከዛ በፊት እኮ አዳምጪኝ አሁን እያንዳንዱ ነገራቶችን እኛ እንድንፋታ ስለምፈልግ መጀመሪያ ያለውን ነገር በስትክክል ልትነግሪኝ ብቻ ነው የምፈልገው ሌላ ነገር ስታገባ ውስጥ አያስፈልግም ደውለሽ ከወጣች በኋላ ደግሞ እንደዛ ጥላሻት ደግሞ ኢቭን ስንት ጊዜ ነስተጨት ይሰማል እኮ ይከሩል ላሰማሽ ይችላል ምንድነው ያለችሽ የሁለት ወር ነው እኮ ሰጠሽኝ ምናምን ስትልሽ እሱንም ቻንስሽ ነው ድምጽሽ ላሰማሽ ድምጽሽ መስማት ፈልጊያለሽ በጣም ይሻልሻል ያደረግሽው ነገር ሁሉ እውነቱን እመኝ በቃ ይሻላል ለዛ ስሚኝ አይደለም ማመን ነው ተጠብቀሽ አዳምጪኝ ከዛም በኋላ ምንድነው የምትያት በቃ አጠገቤ ላይ ይሻል ፈልግ አጠገቤ እንደድርሽ ምናምን ከጀምሽ አጥፍተሽ ወጣሹ ለዚህ ነው ይሄን ልታደርጊ ስለዛ እኔ አሁን
አንቺ በዚህ ልክ ልጨክኝና እንደዚህ ልትረፊባት የቻልሽ አልደፋውባትም አልደፋውባትም አልኩክ ድጋሚ አዳምጪኝ አሁን ሱጣጋባ ውስጥ መግባት አይተበቀበረም አሁን መጮት ባንድ ጮት ይሻላል ምክንያቱም ከዚህ በኋላ ያን ነገር ወስጄ ማቃቸውም ሰዎች አሉ በእነሱም እያስቆነ ያንኑ ፋይልሽ ይወጣና ሙሉ ለሙሉ ዞሩ ከሚከርብሽ ከዛ በፊት ግን ያለው ነገር በስተክክል አምነሽ ያለው ነገር እንተሰጅኝ ፈልጋለሁ ለምንድነው በዚህ ልክ ልትጨክኝባት የቻልሽው እና ደግሞ ሆነ ጊዜ በኋላ በዚህ ልክ ትቀየሪባት እየመታሽ ምናምን ነገር በዚህ ልክ እንድጠላ መውጣት ፈልጋም እንዳልፈለግሽ አባለቅሻትም አይደለ እንደው እየመጣን የነገረችኝ ነገር አለ ባለቤቴ እምቢ ስላለኝ ነው እንጂ አስወጣሽ ነበር ነው አንተ ነበር ባለቤትሽ ስለፈለገ እንጂ አንቺን እንዳልፈለግሻት እንድትቀመጥ እየነገርሻት ነበር ሶ ባለቤትሽ ያልፈለገው በራሱ ምክንያት ነው እንጂ በሷ ምክንያት ለምን እንዴ ነገርኩ እቺ ልጅ አበሳይተኝ ልትገለኝ ነው በቃ ታናድደኛለች ስለዚህ ማረጋውን አላቅም ስናደድ በዚህ ልኩ እስከመፈጠርስ ልጅቷ ጨጓራ ነው የምትልጣው የፈለገው ተላጥሻ በዛ ላይ በቃ እኔ አላቅም ከባለቤቴ ጋር ያላት ነገር ደስ አይለኝም አንድ ደስ ስላለሽ እኮ ጋይ በሆነ መልኩ አለ እንግዲህ ይሰራችበትን ሲቃጥል ደግሞ 2 አመት ከምናምን ሰርታ አይደለ እንደዛ 2 አመት ከ5 ወር ከ4 ወር ነው ያለች ያ ሁሉ ጊዜ ሰርታ የ2 ወር ደሞዝ ነው የሰጠሻት አይደለ ሙሉን አልሰጠውሽም አንቺ በየቀን እስከ ስር ከስር መስጠሽ ደሞዝ ብሩስ ለማንም ልካታክ ለምን ላንቺ እኔ በየጊዜው ለዚህ ትለኛለች እሰጣታለሁ ብር አዳምጪ ላስይዛሽ ነው ለምን ትበይውና ለምን ለራሷ ለዚህ ነገር ፈልጋለሁ ትለኛለች እሰጣታለሁ አንከካድ ሙሉ ነገሩ እኮ አለ እኮ እያልኩሽ እኮ ነው ያለሁት አሁን ዳርዳር አያስፈልግም ሌላ ሰጣጋው እስከምን ገባ አሁንም ቢሆን ያወራሽው አለ እያልኩሽ እኮ ነው እሷ ጋር ደውልሽ ያልሻትን ነገር ያነኑ ነገር እየመጣን የነገረችኝ ነገር አለ ስለዚህ እሱኑ ሙሉ ቮይስ ማስወጣት እንችላለን ብዬሻለሁ እኛ ጋርም ደግሞ አለ ቮይሱን ማሰማት ይችላል ከዛ በፊት ግን ስርዓት ሲይዘሽ ያንኑ ነገር ለምን እንደሆነና ሪዝኒክ ምን እንደሆነ ነግረሽ በሰላም እንፋታ ያለበለዛም አሉ እኮ ብዬሻለሁ ወደ ህግ ወስደነው ያንኑ ነገር እንግዲህ ፍታ እንደዚህ አበላሽተሻል አይደለ እንደዚህ ደግሞ እዚህ ያደረሽባት የነበሩ ነገራቶች ነበሩ ያው ሁሉ ነገራቶች ይጨመራሉ ከዛ በፊት ግን ምንድነው ችግርሽ ከሷ ጋር አትጩይ አሁንም በቃ እንደዛኔ እንደነበርሽው ነገር አትሁኝባት በትክክል አስረጅ ምንድነው ችግርሽ ከሷ ጋር በዛ ላይ ደግሞ አንቺ ሷርለሽም ማለት በዚህ ልክ ምንድነው ማለት በዚህ ልክ ምን አርጋሽ አውሪሽ ማለት ቤተሰብልሽ ወይኔ አትጩይብኝ እንዳትጩይብኝ ልታሳብዱኝ ነው እንዴ ዛሬ ቀላው ለተ የመጣች ተያይዛችሁ ማበር ካለብሽ ማበር አለብሽ ያምርኩኝ ነው አሁን ምን አለ መሰለሽ ሳትጮይ በስተክል ነገር ለምንድነው ሲቀጥል አሁን እሺ ውሃው ምንድነው እንዴት ቻልሽበት ሆን ብለሽ ነው አሙቀሽ ነው አይደለ ምንድነው የሰማሽው ማለት አትወጪም ከዚህ ቤት ነን ይያልሻት ምን ሰምተሽ ነው ማለት ምን አነሳስቶሽ ነው በዚህ ልክ እንደዚህ ትኝበት ይችላል አይወልክ እሺ ውሃው ተጥዶ ነበር እሺ በሰዓቱ በጣም አናደኝ ስለነበር አይደለም ውሃው ተጥዶ ነበር እሺ በሰዓቱ ከባለቤቴ ጋር ያለው የምታደርገው ነገር እኔን ያስደስተኝ አይደለም እሱን ልታማልን እሱን የምታደርገው ነገር እኔን ደስ ይያለኝ ስላልሆነ በጣም ተናድጄ ስለነበረ በዛ ሰዓት የተጣደዋ ነበር በቃ አንስቼኝ እንዳልኩ ስናደድ ማቀው ነገር ይልም ድንገት በቃ ደፋውባት በቃ ተናድጄ ነበር ደፋውባት ከዛ አስቤ አይደለም አቷሽ ንዴት ላይ ነበርኩኝ ደፋውብሽ በቃ አተኑ ስራ አይደል እንዴ የተደራራውትን ድስቶች ሰበሽ የጣልሽው ውሃው ላንቺ አልነበረም የጣርኩት መጀመሪያ ለሌላ ነገር ነው የጣርኩት በቃ ተናድጄ ስለነበር ደፋውብሽ በቃ ሽብኛ ነበር እንዴ እየዛትሻል እምዝትብሽማ ባለቤቴ ላይ የምታሳዩ ነገር ስለሚያናድደኝ ነው በዛ ላይ አንቺ ውሸታም ነሽ ታናድጂኛለሽ የቤቱን ስራ እንኳን በስነ ስርዓት አትሰሪም በቃ ተረጋጊ ለዛ ነው በቃ በጣም ካልፈለግሽ መልቀቅ ነው አይደል አንቺ በመምሰረው ስራ አታስደስተሽ ማትወጃት አይነት ነገር ስሜት የሚሰማሽ ከሆነ እሷን መልቀቅ ነው ያለችኝ ስትኖር የነበረው ቤት ውስጥ እየተናደድኩ ያናደደችኝ የትኛው ስራ ደግሞ በስነ ስርዓት የምትሰሪው ነው አሁን ባለቤትሽ የት ነው ያለው ባለቤቴ ውጭ ነው ይመጣል ውጭ ነው ይመጣል ደውይለት እፈልጋለሁ እሱን ለምን ፈለጋችሁ አንቺ በዚህ ልክ ታሰቃያት ለምን መጨረስ ትችላላችሁ አይደለም እሱም በዚህ ልክ ታሰቃያት ለምን አባቱ ነው ዝም ብሎ ያያችሁ የነበረው ደግሞ ሲቀጥል ደግሞ ለምንድነው እንድትቆይ የፈለገው በቃ ማትሆኑ ከሆነ እኮ እያለች ነበር ባለቤቴ ስለፈለገ ነው እንጂ ምንም አይነት ነገር ልጅቷ አንገቷን ደፍታ እየሰራች የነበረች ልጅ ቤተሰቧን ለመለወጥ ራሷን ለመለወጥ አንገቷን ደፍታ ነው እንጂ እኮ እዚህ ጋር
ካንቺ በምንም አንሳ አይደለም። አንቺ የምትኖሪው ህይወት እየኖረች የነበረች ልጅ ነች አይደለ? ቤተሰቦቿ ሲናጋባት ቤተሰቦቼን ደግፋለሁ ብላ መታ ነው እንጂ ካንቺ በምንም አንሳ አይደለም። እንደዚህ አሁን ራሱ ስተወራት እያየሁሽብሽ ነው። የሆነ ውሻ ነው እያደረግሽታለሽ። በምንድን ነው አንቺ ከሷ የምትሻው? በምን ትሻለሽ? በቃ እኔ ውሸታም ስለሆነች ነው ስለምታናድደኝ ነው አልኩህ አይደል እንዴ? ገባኝ እኮ አሁን አንቺ እኔ ከሷ በምን ተሽለሽ ነው የምልሽ። በምን ነው የምትሻው? አንቺ ከሷ ስለምትሻይ አሁን ያልሽው ነገር እስቲ አንድ ነገር ይሄ እስካሁን የምታወራው ያለው ነገር እኔ ያልሽው ነገር ውሃ እንደደፋሽበት ነገር አመንሽ እኮ። እስቲ ያልሽው አንድ ነገር ነገር አሁን ምን ፈልገህ ነው? በቃ አይ ምን ተወሪ ነገር የለም። እስቲ አሁን እኔም ጠይቅሽን ጥያቄ በትክክል መልሽልኝ። ያልሽው አንድ ነገር ንገሪኝ እሷ። እሺ ወደ ጉዳይ ግባ። በቃ ይሄን ተወው፣ ወደ ጉዳይ ግባ አልኩህ እኮ። መጀመሪያ መልሽልኝ። ያልሽውን አንድ ነገር ንገሪኝ። ምን ዋሸች? የምታወራው ወሬ በጠቅላላ አልኩህ። ለምሳሌ በቃ ያውን እያወራች ያለችው ነገር አትዘግበኝ። በቃ አንተ ራስህ ለምን ነው ደውልለት? እሱ እዚያው ነው የለም ውጭ ነው አልኩህ እኮ። ደውልለት እኮ ለምን ፈለከው? ስልክሽን ይዘሽ ነይና ደውልለት። ሌላ ነገር ውስጥ እንድንገባ ታሪክ ልደበድበኝ ነው? አደርጓለሁ። አስፈላጊ ከሆነ አደርጓለሁ። ባለቤትሽን ፈልጓለሁ። ይደውልለት። አንቺ ልታስደበድብኝ ነው እንዴ? ይዘሽ የመጣሽው? አዳምጪ፣ ሀቅ ስላገኘ ነው። አዳምጪ። ባለቤትሽን ፈልጓለሁ። ለምን እንደዚህ ዝም እያለ እንደነበረ ሲቀጥል አንቺ ያውሉ ነገር ታርጌት አይቶ ለምን ዝም እንዳለ እሱም ያንቺ ተባባሪ ስለሆነ እሱን ፈልጓለሁ። ደውለሽና ና ቤት ና ቤት ይስልክሽን ተሽ ስልኬን ላምጣሽ። ደውይለት። ምንም አይነት ምልክት እንዳትሰጪው። ቤት እንግዳ መጥቷል እና እፈልግሃለሁ ብቻ በይው። ሄሎ ወይ እንዴት ነህ? ሰላም ነው? አንዴ ቤት ትመጣለህ? ናልኝ እስኪ አንዴ ቤት ፈልጌክ ነው። በቃ ናሽ። አሁን በጣም ነው የሚናደድብኝ ባለቤቴ። እናንተ እንዳላችሁ አያውቅም። እኔ ያስላልኩት እኔ ጋር ነው የሚመጣው። እንታ ፈልጋለሁ እሱ ነው። ተባብራችሁ እኔ ላይ ሁሉ ሲፈጸም እንኳን እስኪ በቃ ዝም በይ በእናትሽ። ዝም በይ በቃ። ለምን ዝም የምትለው? ምንድን ነው ዝም የምትለው? ከአቅሜ በላይ ሆኗል የምታወሩት ወሬ ራሱ። ገና ከአቅሜ በላይ ባለቤትሽ የሚመጣና ተመልካቾቻችን እንግዲህ ባለቤቷ የሚመጣ እኔ ግን ባለቤቴ ባይመጣና ያለውን ነገር ከኔ ጋር ብንጨርስ። ስለዚህ ደውዬ እንዳትመጣ ልበለው። አትይው። ሰሞኑን ተመልካቾቻችን እንግዲህ ይሄ ሁሉ ነገር ሲፈጠር ባለቤቷም አለበት። ባለቤቷም ደግሞ ይመጣና ለምን ዝም እያለ እንደነበረ እሱስ ደግሞ ምን ፈልጎ እንደነበረ እንግዲህ ብዙም ጠይቆ ነገር አለ። ተመልካቾቻችን ከቀደሙ ጀምሮ ምክንያት አንቺም ደግሞ የሆነ ነገር እያየሁብሽ ያለው ነገር ስላለ ባለቤትየው እንዲመጣ ፈልጋለሁ። ምክንያቱም ስለሱ ሰውራሽ ያደረሻቸው ነገሮች ነበሩ። ያደረገች ነገር አለ። ነገር ስልሽ ለምን በስተክል እየነገርሽኝ ያልነበሩ ነገራቶች አሉ። ብዙ የደበቅሽ ነገር ያለ ነገር አለ። እያልኩሽ ነበር። መጀመሪያም እየመጣን የነበረው ተመልካቾቻችን ላይ እንግዲህ ከካሜራ ጀርባ እያወራን ነበርና እየመጣ ነው ወደዚህ መኪና ስር እያለ እያወራት ነበር። ስለ ባለቤቷ በመጠየቅባት ነገር ሙሉ ማምለጭ እያደረገች ስለነበረ የሆነ የፈራሽው ነገር እንዳለ እኔ ስሬንም ነው በደንብ ነው የማውቀው። አዳምጪኝ መክሊት፣ አሁንም ቢሆን አዳምጪኝ። አሁንም ቢሆን እሱ ከመጣ በኋላ እኔ በራሴ መንገድ ጠይቀዋል። አንቺም እንድታስረጂ የሚፈልጋቸው ነገራቶች አሉ። አሁንም ቢሆን በዚህ ፍርሃት የምትቀጥይ ከሆነ ብዙ ምናጣቸው ነገራቶች ስላሉ ተመልካቾቻችን ባለቤቱ ከመጣ በኋላ በደንብ አንቺም ደግሞ የዋሸሽ ነገር ያለ የኔ ስሜት እየተሰማኝ ነው ያለው። አሁንም ቢሆን እኛ ልንተባበርሽ እንግዲህ አናቅሽም አይደለ? አንቺን አምነንሽ ነው ቀጣ ያው ማናቆ ቤት እየመጣን ያለው ስለዚህ አንቺ እኛ መደበቅ ብዙ ነገር እያስከተለብን ስለሚመጣ አሁን ያንኑ ነገር በስትክክል ትነግሪናለሽ። አይ መጥቼ ከሆነ ባለቤቱ ራሱ ከመጣ በኋላ በደንብ ተመልካቾች የምንቀጥላችሁ ነው የሚሆነው። አብራችሁን ቆዩ። ተመልካቾቻችን እንግዲህ ያው እሱም ደርሻለሁ ብሎ ደውሎላታል። ሰላም ነው? ምንም አይደለም። እንዴት ነው? የገቢ ማሰባሰብ ምናምን ሰላም ነው? እንዴት ነው? አለን እንግዲህ እኛ ሚዲያ ላይ የምንሰራው ካሜራውን እንዳየኸው ነው። ምን ነው ወራም ፈለጋችሁ ነገራቶች ስላሉ እሷንም ደግሞ ታውቃታለህ መሰለኝ። ከሚስት ጋር እንግዲህ ብዙ ነገራቶች አሉና እኔ አንተን እንድትመጣም የፈለኩት እኔ ነበርኩኝ። ያው ትንሽ ላወዛገብ ይችላል፣ ግን ቀጣ ወደ ጉዳይ ነው የምገባለሁ። እሺ እሷ እንግዲህ እናንተ ጋር ረጅም ጊዜ በሰራተኝነት እየሰራች የነበረች ልጅ ነች። ታውቃታለህ? ታውቃታለህ ማለት ነው? ወሬ ነው ተረፍ ና ሰራሽ ወሬ ቁጭ ላይ ነው። ወሬ ምን እንደረከበተ ግባ
ወዴትም አትሄድም። ምን ነው ነገር አለ? ምንድነው ያሮተበት? እኔም አላውቅም። ምንድነው ያሮተበት? ኧረ ምን ያልተረፈ እና ወዴት ሄድ ነበር? ሽንት ቤት ማነው ስራ? ሽንት ቤት ነበር። ሽንት ቤት ማነው ስራ? እየተባተብክ ነው ማለት የሆነ የደበቅከው ነገር አለ ከጀርባ ማለት ነው። ምንድነው የምደብቀው? እኔ ምንም አልደበቅኩም። መክሊት አሁንም ቢሆን የደበቅሽ ነገር አለ። አይ ምንም የለም። ስሚኝ አይዳምጪኝ መክሊት፣ አሁንም ቢሆን እውነታውን ነግረሽኝ እኔ እዚህ ድረስ የመጣሁት ልተባበርሽና ልረዳሽ ነው አይደለ? አዳምጪኝ መጀመሪያ እኔ እዚህ ድረስ የመጣሁት ላንቺ ልተባበርሽ ነው። ስለዛ ይሄው ዛሬ ነው የመጡት ተያይዘው። ቆይ እሺ አንቺ ማትነግሪኝ ከሆነ አንተ ሚስት እንደዛ ያውሉ ነገር እያደረገች የነበረበት ታይም ላይ ምንም አይነት ልታደርግ ያልፈለከው ለምንድን ነበር? ምን አደረገቻት? እንዴ ምን አደረገቻት? አንተ ፊት አይደለም እየሰቀችት የነበረው? እኔ ፊት ምንም ነገር አድርጋት አታውቅም። ራሷ ከምን አለች እኮ አሁን ልትከራከሪ ነው? ነው የምትጠይቀው አንተ? አንቺ እንዳትመልሽ እኔ ምንም ማውቀው ነገር የለም። እንደተለመደው ያው ይጨቃጨቃሉ በቃ። ሌላ ምን ያውቀው? መክሊት አሁን ይሁን አዳምጪ። እስካሁን ከደረሰብሽ የበለጠ ነገር ምንም አይደርስብሽም። እኔ እዚህ ድረስ ስመጣ አንቺ ጋር ያለውን እውነታ ይሄ ነው የመጣሁት። አሁንም ቢሆን የሱ መርበትበት የሆነ ነገር እንዳደረግሽ አይነት ስሜት እንዲሰማኝ ያደረገ ነው ያለው። ምንድነው ያደርግሽ የነበረው? ይጎራሽ ነበር? እሱ ተጨማሪ ነገር ያደርግሽ ነበር? ምንድነው? ለምንድነው እሱስ በዚህ ልክ ሊበተበት የቻለው? መቼም ለሚስቱ ብሎ አይደለም አይደል? ይኸውልህ ትሰማኛለህ ነው ወንድም፣ እኔ ምንም ያረኳት ነገር የለም። ከኔ ጋር ምንም ግንኙነት ለምን ደነገጥክ? ስታለ ሄዳለች ተብሎ ስለነበር ነው የደነገጥኩት። ደግሞ ቁስለች እንዴት አታስደንግጥ? ኦኬ ቁስላ ነው እንግዲህ ሽንት ቤት ስራ ምናምን ያለ ያሰሩተበት የነበረው መክሊት። አሁን ምን አለ መሰለሽ እንዴት እንደማደርግ አላውቅም። ስሚ በደንብ አዳምጥ። አሁን ሁሉም ነገር ከኔ ጋር ሰዎች ማይተሻል እኔም አለው። ስለዚህ አሁን ያለው ነገር ማበቃት አለበት። ይሄ ሰውዬ ምንድነው እየከበደኝ ያለው? ለምንድነው የሆነ ነገር ያደረግሽ አይነት ስሜት እየተሰማኝ ያለው? ምን ያደርጋታል? ዝም በይ አንቺ ነህ ነገር ይችላል። አንቺ ነህ ነገር ምን አገባሽ? አይ ምን ያደርግሽ? ምን አገባሽ? ጥያቄ ከምንም ስላልገባኝ ነው። አይመለከትሽም። አንቺ ልጠይቅሽ ጥያቄ አለ። ብዬን የምናገረው በጣም ነው የሚያስፈራው። አዳምጪኝ። ዝም በይ አንቺ። እሺ የደረሰብኝ ማስፈራሪያ አለ። እኔ አልናገርም። በቃ ተወኝ፣ እባክህ ተወኝ። በቃ ተነሽ። ምንድነው? ተናገሪ። ምንድነው? አይደለም ተናገር። ምንድነው? ተናገር። ምንድነው? ከራሴ ቤት ወደ እኔ ተነስ። ይቆናል። አንቺ ምን ልትሰው መሰብሰብሽ? አስቀንቷቸው እዚህ ጋር የትም እንዳይሄዱ ሁለቱን። ምንድነው የተፈጠረው? ምንድነው ያልነገርሽኝ ነገር ያለው? ብዙ ነገር አለ ግን እንዴት እንደምጀምር አላውቅም። በቃ ከባድ ነው። ምንድነው የተፈጠረው? ንገሪኝ። አሁንም የደበቅሽኝ ነገር አለ? ከቅድም ጀምሮ ስንመጣ ሌላ ያልነገርሽኝ ነገር አለ ወይ? የደበቅሽኝ ነገር አለ ወይ እያልኩ እየደጋገምኩ እየጠየኩሽ ነበር። እንደዚሁም ደግሞ ስለ ባልየው ሳነሳ የሆነ ጨዋታ ታስቀይርኛለሽ። ከዛ ምንድነው ባለቤትየው ምናምን ብዬ ደጋግሜ እየጠየኩሽ ነበር። ምንድነው ሀፕን ያደረገው? ለምንድነው በዚህ ልክ ይሽሽ ነበር? አውሪ መክሊት፣ ምንድነው? ለምንድነው እንደዚህ ልትፈሪ ቻልሽው? ያስፈራራሻል? ምን ብሎ? ለምን? ምን አድርጎሽ? ምንድነው ያደረገሽ? በእህቶቼና በወንድሞቼ በእናቴ ጭምር ነው ሲያስፈራራኝ የነበረው። እንዴት ነው የምናገረው? ምንድነው ያደረገሽ? መክሊት አዳምጪ። አሁን እዚህ ድረስ አምነሽብኝ መጥተሻል አይደል? መክሊት እሺ በይ፣ አንዴ የተፈጠረው ነገር ምንድነው? አስገድዶ ደፍሮኛል። ሲያሰቃየኝ ነበር፣ ሲጠቀምብኝ ነበር እሱ። ኦኬ ነበር። አስገባልኝ። አትገፍትረኝ። ምንድነው? ምንድነው? እየገፈተርኩ ታስገባኝ።
አውቄው ነበር ሲጀምር እኔ ካንቺ እንዲመጣ ብዬ ነው ምን ነበር ያደረካት ምን አድርጓታል ምን አድርጋት ነበር ምንም አላልኳትም አንቺ አትጨይ ምን አድርጋት ነበር በዚህ ልክ ያረተበት የነበረው ምንድን ነው ያደረካት ሰማኛለሁ ይሁን አንተዋወቅማ በቤት መተም ምንድን ነው የምትለኝ ታዲያ እኮ ምን አድርጋት ነበር እኔ ምንም ያርኳን ነገር የለም ምንድነው ማለት አንተ እሷን እንዳትወጣ እየፈለክ የነበረው ከሚስት ጋር ይጨቃጨቅ የነበረው እሷን እንደ ልብ ለማድረግ እንዲያመች ነው ምን ማለት አንቺ እሷን ደፍሯት እንደነበር ታውቂ ነበር ምንድነው የምታወራው ይኸውልሽ ምንም ነገር የለም ውሸታቸው ድራማሽን አትስሪ ውሸታቸው ነው የሚያወሩት እንዴት ነው የማታምኚኝ ድራማሽን አትስሪ ቁጭ ምንድነው እየተካሄደብኝ ያለው ይኸውልሽ ውሸታቸው ነው አንድ ልጅ ምንም እኔ እንዴት እንደዚህ ያደርጋለሁ አንቺ ምን ሆነሽ ነው የምታውቀው አንተ ሲጀምር አይታ ለምን በተረፈበት የነበረው ይኸውልህ የኔ ውድ ከኔ ጋር ምን ችግር አለብን ቤቴ ልበጠብጥ ነው እንደመጣው አዳምጠኝ ምንም ነገር የለም ውሸታችሁን ይዛችሁ ውጡልኝ አይጀምር ቀድሞውኑ እንዴት ነው እንደዚህ የምትይው አንቺ አትጩይብኝ አንቺ አትጩይብኝ ሲጀምር ቀድሞውኑ ሆን ብላችሁ እየሰቃያችሁት የነበረው አንቺ ታውቃለች እንዴ ምንድነው አንቺ ማውቀው ነግሬሻል ነበር እንዴ ምን እሱ እና እኔ ዝም አልኩኝ እንደዛ እንኳን ዝም አልኩኝ አሁን ምንም ድራማሽን አትስሪ ይኸውልሽ ሁለቱም እየሰሩብን ነው ድራማ እየሰሩብን ነው አታውቂም ምን እንደምታደርግ እንደነበረኛ ቤት ትያለች እየተበቀለች ነው ያለችው አታውቂያለሽ እንደ ቤት ሰዓት ሰው ስለዛ አሁን ሌላ ነገር እንዳልነው እኔ ማንንም ማምነው ሌላ ነገር ያስፈልግ አንተ የምር እንደምትለው አድርገህባታል ተናገር አድርገህባታል ወይ ለቀቀኝ እኔ ምንም ነገር አድርገህባታል ይቻለከለው አንተ ለቂ ስማ አንተ ቆይ አንተ ሲጀምር አንተ እህት የለህም ወይ እናት የለህም ልገልህ ትፈሽ በኔ ምክንያት አንቺ ነሽ እንደዛ አይደል ጦስ እየተደረገ ያለው ዝም በይ አንተ ምን አለ መሰለኝ አሁን አንተ ጋር ምንም ስታገባ ያስፈልግን አንተን ግን መጀመሪያ አንዴ አጥፋልኝ ካሜራውን በደንብ ስሜቱ እንዲሰማ ማድረግ ፈልጋለሁ ካሜራውን አጥፋልኝ እኔ ለማውራት ፈልጋለሁ በደንብ በሚገባ አይነት አማርኛ ማውራት ፈልጋለሁ አጥፋልኝ ካሜራውን አስጀምረው አሁን እየተግባባን እናንተ ህግ የለም እንዴ ባሌን እንደዚህ መደበድቡት ስነ ስርዓት ይኖርሽ ህግ ቢያቅ በዚህ ልክ ህግ ማን እንደዛ ይደበድበው እሺ ስርዓት ይኖርሽ አንቺ ለሰው ተስተበድብ እኔ ምንድን ነው ማስደበድብክ የሰራው ስራ የራስ ቅምጥ ነች እንደዚህ ያደረገች ያለች አሁን አንቺ ስነ ስርዓት ይኖርሽ እዚህ ጋር ተጎጁ ማን እንደሆነ በደንብ ነው የምናውቀውና ስርዓትሽን ይዘሽ በስትክክል ነግሪ አሁን በሚገባ አይነት መልኩ አወራ መሰለኝ አይደለ አንተ ቆይ እኔ እንደው በምን አይነት ጭካኔ ስር ነው ቆይ እኔ አሁን ቆይ ሰራተኛ ስለሆነች የቤት ሰራተኛ ስለሆነች ማለት በዚህ ልክ እንደፈለጋችሁ 1000 ብር ነው 2000 ብር ስለከፈልሽ እንደፈለግሽ ማርክ ትችያለሽ ማለት ነው ምንድነው እንደፈለክ ያረኳት ምንም እንደፈለኩ አላረኳት እኔም በገንዘብ እሷን በግብር ስሚኝማ ቅድም በነገር ለሳይሽ ሞክሬ ነበር አሁን ግን ባለቤትሽን አድርጌ ሳይችሻለሁ አንቺንም ሴት ስለሆንሽ ነው በስትክክል አወራሽ እየሞከርካለሁት እንደዚህ ባለቤቴንማ ደብደብከው ባየው ደማስተፋሻለሁ አንቺንም ቢሆን እንደዚህ ልትሆን የቻለችው ባንቺ መጣኮ ነው አይደለ ሁለታችሁ ወንድምና እህት ናችሁ እንዴ ባለምቻችሁ ወንድምና እህት ናችሁ ካንድ ወንዝ ነው ልትጠቃችሁ ሁለታችሁ ማንዴ ተመሳሳይ አረመኔ አንተስ ቆይ እሺ ይሁን ይሁን ነገር ተፈጠረ ቆይ እንደዛ ስታርጋት ለምን ነበር ዝም ብያልክ የነበረው እኔ ምንም ነገር አላውቅም አልኩ ምንም ነገር አላውቅም ማለት ይኸውልህ ስራ ነው መውደ አምስቼ ነው መጣ ድጋሚ ናጥፎ ካሜራው ድጋሚ ነገር በአሁኑ አይነት መንገድ ተግባባለ በአሁኑ ይሻላል ነው በስትክክል ታወረኛለህ አሁንም ቢሆን እኔ አሁን አንተ የሰራው ስራ ራሱ የሚዳኝ ነው በህግ የሚዳኝ ስለሆነ ወደ ህግ ሰልፍ ይሰጣል ስለሰጣገብ ውስጥ አንጋባ ከዛ በፊት ግን ራሴን እንዳልቋጥር እንድታደርገኝ አልፈልግም ስርዓት ባለው መልኩ እያወራናለ ስርዓት ባለው መልኩ ትመልስልኛለህ አግኘ ስለዛ ከዛ በፊት ምን እንዴት ብትጨክን ነው ማለት እንዴት ብትሆኑ በዚህ ልክ
እሷ እንደዚህ ሆነች ምንም ያደረከው ይሁንሽ ሚስት ባንተና በሷ ጠርጥራ ምናምን ነገር አደረገቻቸው አንተ እንዴት ዞረን እንግታት አልቻልከም ማለት ሰውኛ አይደላችሁ እንዴ ሁለታችሁ ምን ነው ዝማርሽው ሲከተል ባለቤትሽ አሁን ለምን በድራማ ይሰራሽ ነበር ምናምን እያልሽ ነበርሽ ቀድሞ ሆኖ ታቂ ነበር አንቺ አይደለ አውሪ እኔ ዝም አልኩሽ እኔ ያወቀኝ ሲከተል ሆም ብሎ ያደረገው እሱ እንደሆነ ያወቅሽ አንቺ ለተዳረሽ ብለሽ እሷን ለምንድን ነው ኑሮን ያበላሽሽ ነበር አሁን ተወሩ ነገር የለም አሁን እንደቀደሙ እንደ መጀመሪያው ለምን ተነጫንጨ ባለቤትሽ ሁሉ ነገር ሲያደርጋት ባለቤትሽን ተባብረሽ ነበር የነበርሽ ለምን አደረገም አላልሽ እሷ ምን ታደርግ እሷ ቤተሰቦቿን ለውጣለው ብላ ነው እኮ አንቺ ጋር በሰራተኝነት ፈልገው እኮ አይደለም እኮ ሲቀጥል ደግሞ የሰራችበትን ብር ታመጡታላችሁ የሰራችበትን ብር የሁለት ወር ነው የሰጠሻት 2 አመት ከምናምን ብር ከነወለዱ ተቀበልሻለሁ አሁን ተወርቱ ነገር አለ አንተስ ማድረግን ልትክር ነው አለች እኮ ልጅቷ እኮ አሁን ህክምና እናደርጋለን ያንዳንዱ ያደረካት ነገር ከመጨረሻው እያንዳንዱ ነገር በደንብ አርገን እንዲፈረድባችሁ በደንብ አርገን ስሜቱን እንዲሰማችሁ አደርጋለሁ እቺ ትንሽ ሆነች እንዴት ተፈረደብ እሱ ያደረገው አንቺም እሱም ሁለታችሁ እንዴት እንዲፈረድባችሁ ታዲያና እኔ ቀቀል ጫወትልሽ ነው እንደዚህ የምትወልሽ አንቺም እሷም ባደረግሽ ሁለቱም ተባብረው ነው ወቀለብነ ሁለቱም ሆነ ስሚ እሱ ላደረጋት ላይ አንቺ በሁለቱ ነው የምትከሰሽው መተባበሩ ላለው ነው የምልሽ እውነታውን ያወቅሽ ጭራሽ እየተከላከልሽላት ይፈን እንደዛ እንኳን ሆነ አፍና ቁጭ ብላ ነበር አይደለ እንደዛ እንኳን አድርጓት አፍና ቁጭ ብላ ነበር እሱም አይበቃሽም ብለሽ ገና ደሞዝ መስጠት ገና መንገድ ላይ ወጥተሽ ጥላሻት የመሳፈሪያ እንኳን ማይሞላ ብር ነው የሰጠሻት ወደ ቤቷ እንኳን እንዳትይና ያደረግሻት መንገድ ላይ ጎዳና ላይ አንስተሽ ጥላሻት ምን ስላደረገች ምን ስለሆነች ስለዚህ በቃ ሁሉንም ነገር እዚህ እንጨርሰው እንዴት ሁሉንም ነገር አስተካክላለሁ እሺ ደሞዟንም ሁሉንም አድርጌ ሰጣታለሁ ወደሽ ነው እንዴ ከነ ወለዱ ነው ኢቭን ደሞዟን ብቻ አይደለም ከነ ወለዱ ነው መቀበል ስለዚህ ህግ ቦታ አንድ እዚህ እንጨርሰው በእኛ እንጨርሰው እዚህ ሁሉ ነገር ይላል አሁን ምን አለ መሰለሽ አያቀር ወደ ማን ይሄድም ቆይ አሁን አንቺ እያልሽ ያለሽው ግቦ ነገር እንስጣችሁ ነው እንደዛ ካሜራ መኖሩን ይዘነጋሽ ነው ማለት ለምትወሪው ነገር አንተ ጥንቃቄ የምታደርጊ ተሻለ ይመስለኛል አንደኛ በዚህ ልክ ምን እንደላይ ነው ሰዎች አይደለም አንቺ በዚህ በተራብር እኔ ቀርሞውን እሷ ፍትህ እንዳትገኝ ፍትህ እንድታገኝ ስለፈለኩ ነው እንጂ አንቺ ሰጥቻትን እጥፍ አድርጌ መስጠት አቅም ያለኝ ሰው ነኝ ደሞ መስጠታለሁ ግን የሰራችበት ካንቺ ነው ካንቺን ብሩን ተቀበላለች ተጨማሪ ደሞ እኛም መስጠቱን ራሳችን መስጠቱን እንሰጣለን ቀርሞውን ግን አሁን አንቺ ምን ታደርግልናለሽ መሰለሽ አሁን ከናንተ ጋር ብዙ ማውራቱም አግባብ አይደለም አንተ ግን ለወራ ፈልጎ ነገር አለ እስቲ የሆነ ነገር እስቲ በለኝ የሆነ ምክንያት ትጠይ እንተወራ ፈልጎ ነገር የለም እስቲ አሁንም ድረስ ያመንክ አይደለም ያመንክ የፈለግከው ነገር አድርጋላ እኮ በቃ ተወኛው እሺ እንዴት ነው አይምሩ አንቺ ደግሞ በወንድምሽ ትፈርጃለሽ አሁንም እየስፈራራት ነው እንዴ አሁንም ድጋሚ መስፈራራት ላይ እየገባ ነው ለዚህ እኮ ነው ነግረን ብዬልኩ እሺ ጎረምሳ ተስተደብድብኛለሽ አኔ ተጠፋልኛል አልተግባባንም ቢሆን ድጋሚ እንመለስ ድጋሚ እዚህ እያስፈራራት ነው እንዴ ነፊት ተናገር እንጂ ምንም እናገረው ነገር የለም በወንድማ ትፈርጃለሽ ምናምን ምትዩ ምን ልታረገው ነው ሷንተ ላይ መለከት እኔና በሰማድ ያለ ነገር ባንተና በሰማ መሃል ያለ ነገር ነው ነገረችኝ እኮ በወንድሟና በቤተሰቦቿ ያስፈራራት እንደነበረ ኢቭን ያው ሁሉ ነገር አድርጋት አንተስ ምን አባ እንደምታመጣ ሲናያያለን ሲቀጥል ደግሞ አሁንም ቲቪት ደግሞ አልበረደልህም እስቲ አንዴ አቋርጥልኝና በደንብ ቲቪቱ ላይ አብርድለት አሁንም አልበረደልህ በቀኝ እኮ አወራለሁ እኮ ብለህ ነበር እኮ ቆም ነው አይደለ ነው ድጋሚ መልስ ትፈልጋለህ እስቲ አንዴ አቋርጥልኝ ቆይ አጥፋው እናንተ ምስተል ልናወራ እንችልማ ስለዚህ ተወራኝ ስላልቻልክ አጥፋውና በዚህ ቲቪት አሁንም አልበረደልህም ነው እሺ በቃ እናገራለሽ እሺ አዳምጠኝ ነው ካንተ ጋር ስታጋው ውስጥ አልፈልግም አንተ በሄድክበት አይነት ልክ ሄጅ ሳይቻለሁ አይደለ ለምን አስተፈው አሁን ሌላ ስታጋው ውስጥ አንፈልግም አሁንም እንደዚህ የምትፈልግ ከሆነ በአንተ በሚገባ መልኩ እንሄዳለን በስተክል የምትወራኝ ከሆነ በስተክል አወራሃለሁ
ግን አይ አሻፈረ የምትል ከሆነ በሚገባ አይነት መልኩ አስረዳሃለሁ አይደለ በቃ እሺ ነገራለሁ አልኩ አውራኝ እኮ በስተክል አውራኝ ያው ምንም እኮ አይጠቅመኝም እኮ አንተ ወሬ እኮ እስቲ ምንድነው የምትሰጠኝ ይሁን እስቲ ቢያንስ ለመዝናናት የሚሆን ነገር ሰው በዚህ ልክ እንዴት ሊጨክን እንደቻለ እስቲ ምንድነው የምትለው በቃ ባለፈው ከጓደኞቼ ጋር ስራ ምሽት ስንወጣ አንዱ ሁለት ለማለት ገብተን ነበር እሺ እና ትንሽ ጠጥቼ ሰከረ ነበር እና ወደ ቤት ስመጣ እንዳጋጣሚ ባለቤት ያልነበረች እና እሷ ቢጃማ ለብሳ ነበር ያገኘኋትና ብቻ በቃ ሳላስበው ነበር ሁሉም ነገር የተፈጠነ በስካር መንፈስ ሆኖ ነበር ስታስበው ክሬም ላይ የለመነች ስታስበው እኔ ደግሞ እኮ ከሁሉም በላይ ያስገረመኛል አንቺ ነገር ነው ምን ያንተ ውሻ ይተረከ ባክሽች ለምትይስኪ አሁን ምን አለ መሰለሽ እንደማያክሱ አንቺ ሙዳት ታያጂብና አሁን ምን አለ መሰለሽ አሁን ገና ለገና ሁለታችሁም አስገባችኋለሁ ምናምን ስላልኩሽ እንደማያክሰው ምናምን ራስል ታወጪ ከሆነ ምንም አይነት ነገር ለሰምነኛ አይችልም አንቺ ነገር ሲቀጥል ሁለታችሁም እንዴት ናችሁ ነው አብራችሁ ቆሻችኋልና አንዱ ካንዱ አይሻልም ሶስ ወይኔ አሁን ምን እናደርጋለን መሰላችሁ የእናንተ ነገር በቃ ከኔ በላይ ስለሚሆን እኔ የምችለው ነው ያህል እናንተ ልታበር ሞክሬ ነበር ግን እናንተ ነገር በጣም ስሬስ ተደረና በጣም የካይምሮ በላይ ስለሆነብኝ ሁለታችሁ ትዳኛላችሁ ወደ ህግ ትሄዳላችሁ ማለት በዛው ከናንተ ጋር ምን የሚያስወራ ምንድነው ሁለታችን ነው ደግ ምን ሄደው አንቺም እኔ ለምንድነው የምሄደው ከፈለገ እሱ ይሄድ አሁን እንዴ እሱ ይሄድ በቃ እኔ ለምንድነው የምሄደው አሁን ምን አለ መሰለሽ ሌባ ይሰርቅና ሲካፈል ይጣላል እንደሚባል ነው በቃ እሱ ይሄድ ለምን እሱ አይደል የደፈራት እሱ ይሄድ በቃ አንቺም እሷ ያደረግሽው ነገር እኮ ከበቂ በላይ እኮ ነው ምንድነው ያደረኳት ደሞዛውን ሰጣታለሁ አልኩህ በቃ እሱን ወደሽ ነው እንዴ ሰጣታለሁ በቃ እጥፍ አርግሻት እሺ ሌላ ምንድነው ታዲያ አሁን ሲቀጥል ነው ማለት ምንድነው ሌላ አዳምጪኝ አሁን ምን አለ መሰራችሁ ሁለታችሁ እንግዲህ 10 አንድ አይነት ነገር ነው ይዞርና የምንገኘው ስለዚህ አሁን ከነንተ ጋር ስታገባ ያስፈልጋል ቆይ ግን ከዛ በፊት ግን አንቺ አታቂም ነበር ነው አሁን ለምንድን ነው 10 ምን ነው ያልሽ ድራማሽ ምሰሪበት አቂ እንደነበር ነገራኛለች እንደነገረችሽም ደግሞ ነገራኛለች አቃለሁ አኩ እንደሱ ግን በቃ ገመኔን ለመሸፈን ዝም ብዬ ነው የተቀመጥኩት ደብቄ ስለዚህ ታዲያ 10 ለምንድን ምን የምትይው ሲቀጥል አንቺ እኔ እንዴት እንደሆነ አላውቅም ሁለታችሁም ተመሳሳይ የሆናችሁብኝ ነው ሰው በዚህ ልክ እንዴት አረመኔ ሊሆን ይችላል የፈለገ ባለቤትሽ ቢሆን የፈለገ ገመናሽ ቢወጣ እንዴ ሰው አይደል እንዴ ያለው እሺ ይሁን እቺ ልጅ እንደዛ እንኳን ተበደለች እያወቅሽ ራሷ ሆን ብላ አስበው ነው ፈልገው ነው ብለሽ ነው ድጋሚ ሆን ብለሽ ውሃ ነው በዚህ ልክ ከናንተ ጋር ምንም አይነት የማወራት አቅሙም የለኝም ምንድነው እኔም አጥፍቻለሁ በደንብ እንዴ አንደኛ ሁለት ነው ላሳክማት በደንብ እኔ ላሳክማት ደሞዛውንም ልስጣት ስለዚህ ወደ ህግ የምትለው ነገር ይቆም ስሚ አሁን ምን አለ መሰለሽ አንቺ ባለሽም በደንብ የሚገባችሁ እዛ ስትገቡና አሳሳለፈችው ነው ስሜት እንዲሰማችሁ ሳደርግ ያኔ ነው በቃ ፍትህ አገኘች ምን ልምችለው ይኸውልህ እኔ እናንተ እንስማማው በምን አንተ የምትፈልገው ሁሉ እኔ ላድርግልህ ከሷ ጋር የተፈጠረው የአንድ ቀን ስህተት ነው በቃ እሱን አምኜ ይቅርታ ልጠይቃት ተለለም ጊዜ እኮ እንደምታስቸግራት ነበር የምታውቀው አይደል ያን ቀን ስህተት አይደለም ሆን ብላ ያሰብክበት ነው እሷ ባለቤት ያልነበረች ምናምን ነገር አሁን እሱ ነገር ራሱ በደንብ ነው ሙሉ ነገር የሚጣራው ሞር እኔ ያለውን ነገር እንግዲህ ያለውን ጫፉን መያዝ ነው እንጂ ከዚህ በኋላ ያለውን ነገር ሙሉ ደግሞ በደንብ የሚጣራና በህግ ቁጥር ስር ሆኖ መስጠት ያለብንም ነገር ካለ በገንዘብ የምትፈልጉትን ልስጣችሁ ይሄን ነገር አንዴና ለመጨረሻ ጊዜ እዚሁ እንስካ አለመተዋወቅ እኮ ነው እኮ ችግር እኮ እየመጣብን ያለው ገንዘብ መጨረሻ ልትሰጠኝ ነው ፍላጎት ተነሽ ወጡ ነይ ስሚ እንስማማ ሌላ ነገር ውስጥ እንዳንገባ አንተ ዝም ብለህ ወይ ምን የምፈልጉት አሁን ምን አለ መሰላችሁ እሱ ማስማማት አቅቶክ ነው ይኸውልህ እስኪ አንቺ ዝም በይ አንቺ ዝም ሙሉ ጣጣ እሺ እኔ አሁን እኮ እሺ አዳምጣችሁ እሷም የምትፈልገው ነው ያል ገንዘብ ልስጣት እሺ አንተም የምትፈልገው ነገር ላድርግ እሺ ከዛ ይሄን ነገር እዚሁ እንስካ ሌላ ማንኛውም ሰው መግባት የለበትም እዚህ ነው እኔ አሁን ደግሞ ምን አለ መሰለ አለመተዋል ስላልተዋወቅን ችግር የለም የገንዘብ ችግር የለም ስለዛ ለአንተም ሆነ ለአንቺ አሁን ካላችሁ እጥፍ ገንዘብ ስጣት ያለው እሷንም ቢሆን ከናንተ አሁን ፍትህ እንድታገኝ ነው የምፈልገው እንጂ ለሷንም ቢሆን የሰራችበት የምትፈልጋት የሚያስፈልጋት ነው ያለ ገንዘብ ራስ ይሰጣታል ከዛም በኋላ ለቀቁ ገንዘብ ነው የሚያስፈልጋታ እሱን በህጉ በመሰረቱ
ይሄ የሞራል ካሳ የሚባል አለ። አዳምጪኝና ገንዘብ ነው የሚያስፈልጋል። ገንዘብ ይሰጣል። የሞራል ካሳ አለ። ከዛ በላይ እናንተ ፈተስ የምታገኙ እናንተ እሱ የተሰማትን ስሜት በገንዘብ ብቻ ሁሉ ነገር አይፈታም። እሱ የተሰማትን ስሜት እናንተ እንዲሰማችሁ ካላደረኩኝ እኔ ምንም ፈታ አገኘ ማለት አልችልም። ስለዚህ አሁን ተነሽልኝ። ሌላ ነገር ውስጥ ምን አለ መሰለሽ ኃይል ተጠቅም ልታደርጊ በተለይ አንቺ በጣም እየተጠነቀቅኩ ነው ያለሁት። ምክንያቱም ሴት ልጅ ነሽ ብዬ ነው እንጂ አንቺ አይደለም ላንቺ እሱን እንዳደረኩት አንቺ ማረጋጋተኝ ዳግሜ እየነገርኩሽ ነው። ስለዚህ አሁን ተነሽና ውጪ መነጋገር እንችላለን። ተነጋግረን እንስማማ። መስማማት እኮ እንችላለን። ይሄን ያዟቸው ነው ይዛቸው እዚህ ያዟቸው ነው ማንንም አይነካብሽ መንገዱ ቃል ገብቼልሻለሁ። ቤተሰቦችሽንም ሆነ አንቺ ጋር ማንንም ጋር እንዳይደርስ አድርጌ እኔ ሙሉ ነገሩን እፈልጋለሁ። አሁን ህክምና እናድርግ መጀመሪያ። ከዛ በኋላ ግን ምንድነው ማድረግ የምትፈልጊው? ምንድነው እንዲደረጉ የምትፈልጊው ነገር ካለ አሁን በቁጥጥራችን ስር ስላሉ ወደ ህግ ሄዳለሁ። አንቺ የተሰማሽ ስሜት እንዲሰማችሁ አድርጌ በደንብ አስገባላችኋለሁ። ከዛ ሌላ ግን ተጨማሪ የምትፈልጊው ነገር አለ ወይ? ማስተላለፍ ማውራት የምትፈልጊው ነገር ካለ እኔ በቅድሚያ አመሰግናለሁ። በቀጥል ግን ያ ሁሉ ነገር ለምንድን ነበር ያነገርሽኝ ነበረው? ማለት በደንብ ያስረዳሽ ነገር አለ አይደል? በደንብ ተማምናናል። ግን ተባበልሽ ዝግጁ ሆኜ ነው የመጣሁት። ትልቅ ማስፈራሪያ ስለደረሰ በቤተሰብ ስለመጣብኝ ያን ነገር አንተንም ደግሞ ዛሬ ሪስክ ውስጥ መክተት አልፈለኩም። ሰውዬው እጁ ረጅም ስለሆነ ፈራው በጣም። ስለዚህ አሁን ማለት አንተ በጣም ነው የማመሰግነው። ይሄን ችግር የለም የምትፈልጊውን ያህል ገንዘብ እኔ ጋር ስላለ የምትፈልጊውን ያህል ገንዘብ ተሻለ። ምን ማድረግ ነው የምትፈልጊው? መጀመሪያ ግን ከህክምና እንጀምራለን። ህክምናሽን አድርጊ። አሁን እንዳየሁት ከሆነ ያን አይደለም እዚህ ጋር የሚገርም ያለ ፓርት ስላለ እሱን ነገር የሚያስታግስበት መንገድ እናድርግና እየነገርሽኝ ነበር እየመጣን እኔ ወደ ሀገር መሄድ የምፈልገው ብለሽኝ እኔ የምችለውን ያህል መጀመሪያ ግን ህክምና አድርጊ። እንደዚህ ሆነሽ ማስጨነቅም ነው የሚሆነውና ህክምናውን ካደረግሽ በኋላ አንቺ ኖርማል ነው ቀላል ነው ካሉ እንግዲህ እኔ ራሴ ሸፍኝ በእነሱ በኩል አሁን ኬዙ ምናምን ነገር ኦልሬዲ በህግ ሲያዝ በአንድ ጊዜ ነው ዝም ብሎ 1 ወር 15 ቀን ከዛም በላይም ስለሚወስድ እሱን እኔ ያለውን ነገር ሙሉ እየጨራረስኩ አንቺም ታስፈልጊበት ፓርት ላይ እንድትመጪ አደርጋለሁ። እስከዛ ግን ቤተሰቦች ጋር እንድትቀላቀይና የምትፈልጊውን ያህል ገንዘብሽን እነሱ ጋር ያለሽው ነገር ሙሉ ነገር ትነግሪኝና እኔ በራሴ ሰጥሽና ያለውን ነገር ችግር የለውም። እሺ አመሰግናለሁ። ችግር የለውም። ስለዚህ አሁን ሌላ የምትፈልጊው ነገር አለ? ከቤተሰብ ጋር መሄድ ነው የምፈልገው። ህክምናው እንዳልከው ቀሱን ተንካለልኝ ሌላ ምንም አልፈልግም። አመሰግናለሁ። ችግር የለውም። በጣም አሪፍ እንግዲህ ተመልካቾች እንግዲህ ፊቷን እንደምታዩት ነው። ትንሽ ያናል እንግዲህ ደስ የሚለው ፓርት ፊቷ ላይ በደንብ ብዙ አላገኛትም እና እዚህ አካባቢ ደግሞ ያለውን ፓርት አሁን ቼክ እናደርገውና ያው ደህና ነች ምናምን የሚስተካከል ነገር እዚሁ 1 ቀን 2 ቀን ምናምን ነገር ከሆነ እሱን ጨርሳ ወደ ቤተሰቦቿ ጋር እንድትሄድና እኔ ደግሞ ኬዙን ደግሞ ይዘውን ነው ያለውን ነገር ሙሉ የምታስፈልግበት ታይም ላይ እንድትመጣ አደርጋለሁ። እንግዲህ ለዛሬ የነበረን ፕሮግራም ይሄንን ይመስላል። ቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቻናል ቤተሰብ መሆን ትችላላችሁ። ባይ ባይ ቻው።